عليكم ورحمة الله وبركاته يا جماعة እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን 56ኛ ፓርት ላይ እንገኛለን። የዛሬው በደል እና ሁላችንንም ስለሚነካካ ኢንሻአላህ በደንብ የአድሃምን ሐሳብ ካየን በኋላ የኔንም ሐሳብ ጨምሪ በደንብ እናየዋለን ኢንሻአላህ። ከቁርአን አያው ስንጀምር አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ፈደዓ ረበሁ አኒ መግሉቡን ፈንተሲር ጌታውንም እኔ የተሸነፍኩ ነኝና እርዳኝ ሲል ተጣራ። እሕዚር ሚን ዳዕወቲ ኡላኢከ አለዚነ ለይሰ ለሁም ኢለላህ ከአላህ ውጪ ሌላ ማንም የሌላቸውን ሰዎች ዱዓ ተጠንቀቅ ይላል። አልዓሚሉል ሚስኪን አለዚ አከልተ አጅረሁ ይሄ ቀጥረህ እያሰራኸው ሚስኪን የሆነውን ካንተ ተቀጣሪ ሆኖ እየሰራ ደሞዙን የበላህበትን ዱዓ። ወዘውጀቱ ضعيفة التي أهنتها እቺ ደካማ ዘውጅ ሚስቴ ማንም የላትም ብለህ የምታስባትን የበደልከውን የእሷን ዱዓ እንዳትረሳ ተጠንቀቅ። ወልአኹ الذي غصبته ሚራثه ወይ ደግሞ ውርሱን አታለህ ወንድምህ ሆኖ ሐቅ እያለው በውርስ ላይ የሱን ሐቅ የበላህበት። ወልጃሩ الذي اعتديت على أرضه ይሄ ደግሞ ምድር የምንቀመመውን የምንገፋው ነገር ምናምን አለ አይደለ? የዛ ሰው ባለቤት የምድሩ ባለቤት ሐቀኛ ሰው እያለ አንተ የራስህ ሐቅ አስመስለህ የወሰድክበት ሰው። ፈለሩበማ ኒምተ አንተ ለይለቱክ አንተ የዛን ቀለሊት የሰራኸውን ስራ ሰርተህ ተኝተህ ሊሆን ይችላል። ግን በደለኛው ሰው በትኩሱ ምን ይሆናል? የዕለት ዕለት ሲበደል ብሩ ሲከለከል መሬቱ ሲገፋ ሲظለም ምናምን ወቃመ ሁወ ወተወضأ ሌሊት ተነስቶ የቂያም ሌሊት ይቆማል ውዱእ አድርጎ። ፈደዓ ቢዱዓኢ ኑሕን ዓለይሂ ሰላም ሃዛ ከላይ የጠቀስነውን ዱዓ አኒ መግሉቡን ፈንተሲር ብሎ ዱዓ ሊያደርግ ይችላል። ከዛ አላህ ደግሞ ፈተለቀ አላሁ ሱብሓነሁ ዳዕወተል መዝሉም የተበዳይ ዱዓ ግርዶሽ የለውም ነው አይደል? ቀጥታ አላህ ጋር ይገናኛል ማለት ነው። ወአስደረ አምረሁ ሊልመላኢከቲሂ አን የንሱሩ ዓብደሁ አላህ ሱብሓነሁ ወተዓላ በመላኢካዎች አስቡት፣ በሰዎችም አይደለም ጉዳዩ እንዲስተናበርለት የሚያደርገው ነስር እንዲወጣ የሚያደርገው በመላኢካዎች ነው። ሰአለ ጃዕፈር አልበርመኪ አባሁ ወሁማ ፊ ሲጅን ጃዕፈር አባቱ ጋር እስር ቤት ሆነው ምን ብሎ አባቱን ጠየቀ? ያ አበቲ ባዕደል አምሪ ወነሂ በመልካም እያዘዝን በመጥፎ እየከለከልን ወልአምዋል ይህም ሀብት ኖሮን ሲርና ኢላ ሃዛ እዚህ ቦታ ላይ ደረስን ታሰርን ሲል ፈቃለ ለሁ አቡሁ አባቱ ምን አለው? ያ ቡነይ ልጄ ሆይ ዳዕወቱል መዝሉም ገፈልና አንሃ የበደልናቸው ሰዎች ያደረጉብንን ዱዓ ትረስተነዋል ተዘናግተናል። ወለም የኽፈል ላሁ አንሃ አላህ ሱብሓነሁ ወተዓላ ደግሞ ይህን የነሱን ጥሪ አይዘነጋም አይረሳም። መቼም ቢሆን የበደለኛ ዱዓ አላህ ዘንድ ተረስቶ አያውቅም። ሜቢ ቶሎ ነስር ላይ መጣ ይችላል፣ ጉዳዩ ቶሎ ላይ ፈታ ይችላል፣ ፍርድ ቤት ሊያንከራቱን ይችላሉ፣ ወይም ስሜቱ ህመሙ በጣም በቃ በሰዓቱ በጣም ሊጎዳን ይችላል። ግን አላህ አይረሳምና በሆነኛው ሰዓት ላይ እንደው ተበዳዩ እንደዚህ ነበር እንደ የተበደልኩት እስኪረሳው ድረስ ለሱ የሆነን ነገር ሰጥቶት አስረስቶት ያኖረዋል። በዳይ ደግሞ እያደር ወዲያው ምንም አይሰማውም። በዳይ ደግ አደረግኩት እንደዚህ እኮ ነው ምናምን ብሎ የሆነ እንደ ጀብዱ የሚቆጥረውን ነገር ትርፍ እኮ አገኘሁበት እንደዚህ እኮ ቀምቼው ምናምን ይልና አላህ ይጠብቀን። ከዛ ምን ይሆናል? እያደር ውስብስብ ያለ ችግር ውስጥ አላህ ሲያስገባው እናያለንና ሀታ በሰዓቱ እንኳን ልፍታው በሚልበት ሰዓት በተነሳበት ሰዓት እንኳን በቀላሉ የማይገኝ ነገር ሊሆን ይችላል። ገብቷችኋል? ያ የበደልነውን ሰው በሀያት ላናገኘው እንችላለን። የመጀመሪያው ነገር አፉታውን ለማግኘት እንግዲህ አስቡት። ወይ ሁለተኛ ደግሞ በሀያትም ቢኖር በፊት አብሮን እንደነበረው ለምሳሌ ሰራተኛ ቀጥረን እያሰራን ነው ልበላችሁ። ያቺን ሰራተኛ ስትወጣ እንዴት ነው ማግኘት የምንችለው? እስኪ አስቡት። ክፍለ ሀገር ትኑር፣ ስልኳ ዝግ ቢሆንብን ስትጠቀመው የነበረው ወይ ስልክ ላይ ኖራት ይችላል። በምን ልናገኘት እንችላለን? ሐቂቃ የሆነ ጠለቅ ብለን ስናስበው ማለት ነው። ከዛ ደግሞ ወይ መስሪያ ቤት ቢሮ ላይ ምናምን ሊሆን ይችላል እንደዛው። ወይ ያ ሰው በቃ በጣም ተናዶ ከሀገር ወጥቶ ሊሆን ይችላል። እሱን ማግኘት የምንችልበት መንገድ በጣም ውስብስብ እያለ ነው የሚመጣው። ቤተሰብ ሊሆን ይችላል ምናምን እና ሀገርም ሊለቁ ይችላሉ። አድሬሳቸውን ላናገኘው እንችላለን። ስለዚህ በደንብ መጠንቀቅ ይፈልጋል። ለምን በፈለኩ ሰዓት አፉ ላስብልብል እንደ ቀላል ቻንስ ስለማይታይ ማለት ነው። እና አንዳንዴ ሚስትንም ማንም የላትም እኔው ነኝ ያለኋት ማንን ታውቃለች? ወይ ሌላ ሀገርም ሄዳ ሊሆን ይችላል፣ ወይም ደግሞ ባለችበት ቤተሰቦቿ በሞትም በምናም ብቻ አብሯት ከጎኗ እንዳልሆኑ አውቆ ደካማ ጎኗን ተጠቅሞ የሚጫወትባት ባል
እቺ ሴት ማንም የላትም ብለን ነው ያሰብነው አይደለ? ከዛ ግን እሷ ደግሞ ያለማቱ ጌታ የሆነው ጋር ሌሊት ተነስታ በቃ ሜቢ ደግሞ እነዛ ሰዎች ጥሩ ሰዎች ሊሆኑ ይችላሉ ቀልባቸው። ባይ ዘ ዌይ ግዴታ የሚበደለው ሰው ሙስሊም መሆን አቢድ መሆን አይጠበቅበትም። የተበዳይ ባሪያ ነው የተባለው። ካፊር ቢሆን ምንም እስከ በደልነው ድረስ በደሉ ተሰምቶት የእኛ ላይ ቀልብ ያደረገው ነገር እኛ ላይ ጥሩ ሀያት አያስኖረንም ማለት ይደርሳል። እና ግዴታ በተለይ ትላልቅ ሰው አቢድ ምናምን ሲሆን በደንብ ነው ልንጠነቀቅ የሚገባው። ባይሆንም ደግሞ በደንብ ይሄ በሰውነቱ ብቻ በቃ መጠንቀቅ አለብን። ህፃን ነው ብለንም መናቅ የለብንም። ነቢዩላህ ዩሱፍ እንግዲህ ህፃን የተባሉት ናቸው። አድገው ደረጃቸው እንደዛ ሆኖ ከስራቸው እስኪመጡ ድረስ አላህ ያሳያቸው እና የሆነ የዛ ሰው የነገውን እጣ ፈንታ አናውቀውም። ልጅም ሆኖ ምናስርብ እንኖራለን። በስራችን እያስተዳደርን ሐቁን የምንወስድበት የውርስ ገንዘቡን የምንወስድበት ልንኖር እንችላለን። በደል ዞሮ ዞሮ ማለት ነው እስከ ልጅ የሚተርፍ መጥፎ መዓት ይዞ ነው የሚመጣው እና ስንሰራው ነገ እውነት የዚህን አሁን የምሰራውን በደል የምቋቋምበት ቁዋ ይኖረኛል ወይ ነገ በምን ይመጣብኛል ይላል። አንድ የሚያውቀው ኪሳ ነበረ። የሆነ ሰው እጁን በጣም ይታመማል። ከዚህ በፊትም አንስቼ ይሆናል ረሳይል ሚናል ቁርአን ላይ እጁን ይታመማል። ከዛ በተለያየ ሐኪም ቤት ውጭ ሀገር ታይላንድ ምናምን እየሄደ ቢታከምም ብዙ ወጪ እያደረገ እንትን ሊል አልቻለም፣ ሊድን አልቻለም። ከዛ ምንድነው ያለው አማራጭ ሩቃ ለማድረግ ያስባልና ሩቃ ሱዑዲ ላይ ያለ የተባለ ሩቃ የሚቀራ ሰው ጋር ይሄዳል። የሚሄድበት ሰውዬ ሲመላለስ ምን አለው? እኔ አለው በፋቲሃ ብቻ ነው ማድነው ማለት ፋቲሃን ብቻ ቀርቼበት አውቃለሁ። ያ ሰው አለበት የለበት የሚለው አንተ ላይ ምንም አይነት ምልክት እያየሁበት ስላልሆነ ምናልባት ሜዲካል ነገሮች ምናምን ሞክር ሲለው አይ እሱን ሁሉ አዳርሻለሁ በቃ ምንም የለብህም ነው የምባለው ሲል ምን አለው? ታዲያ ሄድና ቤትህ ራስህን ፈትሽ። የማንን ሐቅ በልቻለሁ ማንን በድያለሁ ብለህ ራስህን ፈትሽ። አስቡት እንግዲህ መድኃኒት የማታገኙለት በሽታ ራሱ ሊሰጣችሁ ይችላል። አንዳንዴ ወላሂ በምን እንደሚቀጣችሁ አለማወቃችን ነው። ደግሞ ሰውን በድለን አላህ በሆነኛው ወይ ልጅ በመከልከል ሊቀጣን ይችላል ወይ በሆነ ነገር ገብቷችኋል አይደል? አሁን ይሄ ሰውዬ ቤቱ ሄዶ ተኝቶ ሲያስብ ለካ ይሄ ሁሉ ሀብት ከመምጣቱ በፊት ሰውየው ሀብታም ነው። ከመምጣቱ በፊት ፋብሪካ ለማቋቋም ከጎረቤቱ ያለውን ቦታ መውሰድ ይፈልጋል ግዴታ አስፈልጎት ስለነበረ እና አጋጣሚ የመሬቱ ባለቤት የቲም ልጆች የያዘች ባሏ የሞተባት ሴት ነበረች እና አይ እኔ እፈልጋለሁ ሌላ የምሄድበት ቦታ የለኝም ልጆቼን ማሳደግ አለብኝ ምናምን እያለችው እሱ በራሱ በጠበቃ በምን አስተካክሎ ያን ቦታ ያስወስድባታል ማለት ነው። እና በጣም ታለቅስ ነበረ ያኔ ሲለያያት እና እሷ ሴትዮ መጣችበት። አስቡት አዛቡን እንግዲህ አንድ አሮጊት ሴትዮን ለመፈለግ ሊንከራተት ነው በምን በአፊያው ምክንያት ማለት ነው። እና ምን ሆነ በተቻለው መጠን ማፈላለግ ጀመረና ሲያፈላልግ ያወጣው ወጪዎች ምን ሆኑ ሊታከም ባወጣበት ገንዘብ ጋር እንኳን እስኪወዳደር ድረስ አስቡት። በጣም ሴትዮዋን ለማግኘት ቅድም እንዳልኳችሁ ማግኘት በጣም ከባድ ነበር እና በመጨረሻ ግን ከምንም ከብዙ ትግል በኋላ ያገኛትና ምንድን ነው የሚጠይቃት? በአላህ ይህ ሰውዬ ሀብት አለው፣ ስራ አለው፣ የፈለገው ነገር አለው። ግን የሴትዮዋን አፉ በይኝ በቃ ይችን ቃል ብቻ ነው ትልቅ አንገብጋቢ ነገር የሆነበት ማለት ነው። እና እዚህ ደረጃ ሊያደርሰን ይችላል፣ ሊያንከራተን ይችላል። እሷ ደግሞ ብር ልስጥሽ የፈለግሽውን ላድርግልሽ ሲላት አይ ልጆቼ ተመርቀው አልሐምዱሊላህ የራሳቸውን ስራ ይዘው ጥሩ ህይወት እየኖርኩ ነው አፉ ብዬሃለሁ ትለዋለች። አላህ ያገራለት ሰው ሆኖ እሱ የእሷን አፉታ ሴትዮዋን ማግኘት አገራለት። ከዛ ደግሞ አፉ አልልም የሚሉ ሰዎች ደግሞ እኮ አሉ። አፉ እንድትለውም አገራለት መማሪያ እንዲሆን ነው ለእኛም። ከዛ በቆመበት ነው እጁን ሲሻለው ያስተዋለው። እና አንዳንዴ እንዲህ አይነት በላ የመጡብንን በላ በምን ይሁን የመጣው ብለን እንኳን ማሰብ እስኪያቅተን ድረስ ይሆናል መዘዙ ይዞ የሚመጣው ነገር። ከዛ በልጅም ደግሞ ይቀጥላል አይደል? የጥሩ ሰዎች ልጅ መሆን በተቃራኒው ጥሩ ነገር ለልጆች ማውረስ ሲቻል፣ በዚህም ደግሞ በኩል በዳይ ወላጅ ምናምን ሆነን ስናሳድግ የኛ ህይወት ሊያልፍ ይችላል። ልጆቻችን ግን ብዙ ነገሮቻቸው ይሄ ተድቢር ምናምን ሳይኖረው ሲቀር ይስተዋላል። እና በእኛ ብቻ የሚቆምም ነገር አይደለም። የልጅ ምጣ ያበላሻል። ሐቂቃ ነው የምላችሁ። ይሄን መጠንቀቅ አለብን። ጊዜውን ብቻ አይደለም ማሰብ ያለብን። እና በስሮቻችን ሜቢ አሁን ይሄ የሚያዳምጥ ሰው አይ እኔማ ማን ቀጥሬ የማሰራው ሰው የለኝ እንደዚህ ምናምን ልንል እንችላለን። ትንሿ ነገር ናት። መንገድ ላይ የምንገናኝባቸው ሞመንቶች፣ የሰው ሐቅ የምንበላባቸው ያለ ሐቃችን ይሄ ማግበስበስ ስሜትም ደግሞ እሱ እነዚህ ነገሮች ሰዎች ላይ የምናስከትለው ነገር
ምንም በረካ አይኖረውም ሀያታችን ላይ ወላሂ። ነጋዴም ስንሆን በሐቁ ምናምን መስራት ይጠበቅብናል። አይኖ በአሁኑ ሰዓት በቃ ሁሉም ሰው አጭበርባሪ ነው። እንዲህ ካልሆነማ ምን ስራ ይሰራል፣ ትርፍ አላገኝ ምናምን ይባላል። ግን ገቢው ሲመጣ አስቡት፣ በእንደዚህ አይነት ነገር ሊያንከራተን ይችላል። ሜቢ ቤቱም ይገዛል፣ መኪናውም ይገዛል፣ ሌግዠሪ ነገሮችን ልንጠቀም እንችላለን ምናምን። ግን እንዲህ የሚያንከራተን በማናውቀው ነገር ውስጥ ልንገባ እንትን ይለናል። እና ሁላችን በተለያየ እድሜ ክልልም ብንሆን እንዲህ ነገር ላይ በጣም እንትን ማለት አለብን። በተቃራኒው ደግሞ ተበዳይ የሆናችሁ ሰዎች ደግሞ በቃ ቶሎ ወደ አላህ ነገሩን የማስጠጋት ስሜት እና የሆነ ነገር በጣም ከባድ ነገር ሲመጣባችሁ የእናንተ ተከራካሪ ሁጃ ዳኛችሁ ምናምን የሚሆነው አላህ ነው በቃ። እና ያለምንም ጥርጥር ትልቅ ነስር እንደሚመጣላችሁ ፍሪ ሆናችሁ እንኳን ተበዳይ ሆንኩኝ ብላችሁ የሆነ የመረጋጋት ስሜት እንዲሰማችሁ። አይኖ ከባድ ነው ወላሂ። ያለ ስማችሁ ስም ሲሰጧችሁ ያልሰራችሁትን ነገር እንደሰራችሁ አድርገው መስካሪያ አስቀምጠው ምናምን ሲናገሯችሁ፣ የእናት የአባታችሁን ውርስ እንዳትወርሱ ሲያደርጓችሁ፣ ሐቃችሁን ሲቀሟችሁ ስሜቱ በጣም ከባድ ነው አውቃለሁ። ግን እንኳንም ደግሞ በዳይ ያልሆንን እንኳን ተበዳይ ሆንን። ለምን አላህ ዝም አይልማ፣ በደል ላይ ዝም አይልም። ግርዶሽ እንደሌለው ያስባል፣ እንባችሁን ያያል፣ ይመለከታል። የሚከሳችሁን ነገር ማዘጋጀቱ አይቀርም። ስለዚህ አላህን ምን ላዘጋጅተህልኝ ነው ብለን ተረጋግተን መጠበቅ እንዳለብን ለማስታወስ ወዳለሁኝ። ያው የእናንተንም ሀሳብ በራሳችሁ ጨምሩበት። ይህን ይመስላል ረሳኢል ሚነል ቁርአን። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።